ኦሬዲ ይሄ ልጅ ጓደኛችን የራሱን ሆነ ላይፍ ጀምሯል። ለምን ትበጠብጧለች? ለምን መጣች? ምን አስባ ነው የመጣችው? ይሄን ነግሪኝ ነው። ያው መጀመሪያ እሷ ዩኒቨርሲቲ ነበረች። እሱ ግልጽ ነው። መጀመሪያ ፍቅረኛ ማቾች ነበሩ እና አልተለያዩም ነበር። ያው በላዩ ላይ እንደዚህ አይነት ነገር ሲያደርግ ሰምታ ነው የመጣችው። እንዴት እኔ እገላታለሁ ልንገርሽ፣ ማርያምን አንድ ነገር የሆነ ነገር ብታረግ ጓደኛዬ ነኝ ሩታ የሆነ ነገር ሆነች ብባል ብሰማ እኔ አልፈታሽም። አንቺ ሁላ ያልሰማሽ የሁለቱ ነገር ብቻ ያሳስበ ማገናኘት ከበደሽ? አዎ እሱ ይቅር በቃ እኔን ብቻ ሳይ ይሄን እንፈልጋለን። ማርያምን ለምንድን ነው እሷን አገናኘኝና ሌላ ነገር በሰላም መንገድ ላይ እናገራት። ሌላ ለምን ማገናኘት ከበደሽ? አንቺ ለምን ማታገናኝ? አንቺ ከማታ አንቺ ነው ችግር ተሰይ ታገናኝ እንተኛለሽ። ክብርሽ ቀንሳ ስለማላገናኝ የኔ ክብር ስለሚቀንስ ሳይሆን ጓደኛዬ ስለምታስብ ጓደኛዬ የምትይው ፖይንት ጓደኛዬ ነው። ሁለቱም ጓደኞቼ ናቸው አይደል? ላይ ጀምሩ ጓደኞቼ እንደምትከራከራ ነው ክርክር አይደለም። ምን ያስኩት እሷ የሰውን ትዳር ልትበጠብጥ ነው። የሰማሽ ነው። ከቻልኩ ሁለቱም ተከራከሩ አድርግ በቃ ደስተኛ ትሆኛለሽ። ይዤ ካልሄድ ምን ያለው ለምን ነው ይዘሽ መጥቶ በቃ እኔ አላሳየም እሷ ያለችበት ለምን አላወራትም? እኔ ግን ይኸውልሽ እናቴን ሁለታችሁን መስቀይማችኋለሁ። ሌላ ነገር የምታረግ ከሆነ አንድ ነገር ባይባት ኪዳነ ምሕረትን እገላታለሁ። እናቴ ትሙት እኔ እገላታለሁ። ልንገርሽ ማርያምን አንድ ነገር የሆነ ነገር ብታረግ ጓደኛዬ ነኝ ሩታ የሆነ ነገር ሆነች ብባል ብሰማ እኔ አልፈታሽም። አንቺ ሁላ ያልሰማሽ የሁለቱ ነገር ብቻ ያሳስበ ማገናኘት ከበደሽ? አዎ ለማውራት ሁለቱ እንዲገናኙ ብቻ ነው የምፈልገው። እስኪ የምትፈልገውን ነገር አሳወን እስኪ ከዚህ በኋላ ነው እንደውም እንድጠሩኝም አልፈልግም። እሷ የሆነ ነገር ታድርግ። ከዚህ በኋላ እንድጠሩኝም አልፈልግም። ምን ችግር አለው? ነገር ያላችሁ መስሎኝ ነበር የመጣሁት። ስለዚህ ጓደኛዬንም ስለሚያሰጋት ከዚህ በኋላ እንዳትጠሩኝ። እኔ የትም ብትገባ ግን ያገኛታለሁ። ልንገርሽ እናቴ ትሙትን ያገኛታለሁ። የትም ብትሄድ ማለት ነው አታመልጠኝም። አዩሉ ላይ የፈለገማችሁን ሰላም ነው ሁሉ አማን አለን። በቃ ሰሞኑ ምንም የምናየው ነገር እንዳለ በጣም የሚያስጠላው ሁለት ኪያና ብሩኬ የተባሉ ዩቲዩበሮች በቃ አሁንም ሊያስቀምጡን አልቻሉም። ምክንያቱም ባለፈው እኔ ነግራችሁ ነበረ በስልክም ላገኛችሁ ማለት ሞክሬያለሁ። በጣም ማየውን ነገር ልጅቷንም ሌላ ነገር ሊወስዷትን ያላቅም ብቻ ወደ ትዳር በቃ የሰው ትዳር ውስጥ ሆን ብለው አምጥተዋት አላማቸው ምንድነው ባይታወቅም በቃ እኔ እንጃ ብቻ እኔ ሐሳባቸውም እንደሆነ ማላቅም በቃ ዳብጣቡጥ ይመስለኛል አይመስልም? እና ቤተሰቦቻችን አሁን የመጨረሻ እንትኔ ማለት ነው እሷ ጓደኛዋ ጋር ማለት እሷ ላገኛት ሄጄ ነበረ እሷ ላገኛት አልቻልኩኝም። አሁን ጓደኛዋን አግኝቻታለሁ። ጓደኛዋን ሄጄ ምን እንደምትለኝ አያለው። እስኪ የምትለኝን ሐሳብ ሰማለሁ። እስከዛ ጓደኛዬ ሰላም በላቸው። ፋሚሊ እንዴት ናችሁ? የፋራው ፋሚሊ እኛ አለን ሰላም ነን። እና ዛሬ መጣ ነው በአዲስ ርዕስ ነው ማለት ያው አንዴ ወንድ ልጅ ከተለያየ በኋላ የራሱ የሆነ ላይፍ ይጀምራል እና ጓደኛዬን ነገር አስባ ነው የመጣችው ሲመስለኝ እና ያ ነገር እኛ አልተመቸንም። እሷን ፈልገናታል፣ አላገኘናትም። ልናወራት ፈልገናል፣ ምንም አላገኘናትም። እና ጓደኛዋ አለች። እሷ አሁን የት እንዳለች እንድትነግረን ነው የምንፈልገው። እኛ ምንም ነገር አንፈልግም ያለችበት ድረስ እኛ እሷን እንፈልጋታለን፣ ልናወራት እንፈልጋለን። በቃ ልጁ አሁን የራሱ የሆነ ትዳር ጀምሯል። ወንድ ልጅ ከተለያየ ነው። ሁለቱም የየራሳቸው መስመር በቃ ፈጣሪ ያለላቸውን ይኖራሉ። ስለዚህ በቃ ይሄ ልጅ ላይፉን ጀምሯል። ላይፉን ልበጠብጠው ነው። ስለዚህ ያ ነገር መሆን የለበትም። ላይፉን እንዲበጠበጥ መሆን የለበትም። ስለዚህ ልጅቷን አግኝተናት እኛ በሰላም መጀመሪያ እናወራታለን። ጓደኛዋን እስቲ እሷንም አቋጠናት እኮ ጓደኛዋን አግኝተናት ያለችበትን ብትነግረን በጣም ደስ ይለናል። የምትለውን እንሰማ። አግኝተናታል ጓደኛዋን። እሷን አግኝተን ያለችበት ድረስ ወይ እንድትነግረን ብታገናኘን ደስ ይለናል። ልናወራት እንፈልጋለን። ቢያንስ ስለ የሆነ ፌል እንዲሆን አንፈልግም። ጓደኛችን የራሱን የሆነ ላይፍ ጀምሯል። ያንን ነገር እንድታበላሽበት እኛ አንፈልግም። በጣም ነው የምንወደው፣ እሷንም እንወዳታለን። በቃ ኦሬዲ ሁለቱ ከተለያዩ በኋላ ሌላ ነገር መፈጠር የለበትም። አሁን ይሄ ልጅ በቃ ትዳሬ ብሎ ገብቶበታል። የራሱ የሆነ ላይፍ ላይ ገብቷል። ስለዚህ እሷ ልትለያይ ነው። የሆነ መጥፎ ነገር ያስበሽ ነው ለሚመስለኝ እኔ ከጀርባውማ የሆነ ሰው ስለ በቃ ይደብራል። አይሆንም፣ እንደዚህ አይሆንም። በቃ ኦሬዲ ልጅ ትዳር ጀመረ። ትዳር ባይጀምር እኮ ኖርማል ነው። ትዳር ባይጀምር ኖርማል እኮ ነው። ያወራሉ፣ ማድረግ ያለባቸውን ነገር ማስተካከል ያለባቸውን ነገር ያስተካክላሉ። ግን አሁን በቃ አንቺ ልጅ በቃ የሆነ ነገር አስባ ነው የመጣችው ሲመስለኝ። ወይ ተልካ ሊሆን ይችላል፣ ወይ ልታበጣብጠው ገብቷላ። እንደዛ ነው ይመስለኝና ልጅቷን አሁን ቅድም አግኝተናታል። ነይ ብዬ ቀጥሬያታለሁ እና እሷን አግኝተናት ደግሞ እስቲ ያለውን ነገር እንጠይቃትና እሷን እናወራታለን። አይመስልም? እንደዛ ይመስለኛል። እና ደግሞ በተጨማሪ ምንድነው እኔ እና ክስሬ ሰደደ እንትን አይመስለኝም ነበር ታውቃለህ። ማለት በአንድ ቪዲዮ ብቻ ምናምን የመሰለች ታውቃለህ። እሷ ነገሩን ይባስ አጋግለው
ወይላ ነገር ውስጥ ስለ ትዳር ማፍረስ እንትን ውስጥ ይገባል። አሁን እሱ ሚስቱ ብታቅስ አሁን የሚያስጠላው እኮ እሱ ነው። ሚስቱ አውቃ የሆነ ሀፕን ሊያደርግበት ይችላል። ገብቷል። የመጀመሪያ ሰማ ይቀራል ብለሃል። በእናትህ ሩታ ደግሞ እሱን እንድትሰማኝ አልፈልግም። ጭራሽ እኔ እንድትሰማኝ አልፈልግም። የሆነ ቃል ይጀምራል። ባለፈው ማን ሄጄ ሰፈሯ ድረስ ፈለኳት አጣዋት ምናምን በቃ ድንገት አጋጣሚ ነው ጓደኛዋን ያገኘኋትና እስኪ ጓደኛዋ ምትራት እንሰማለን። እስኪ ያለውን ነገር ብቻ እሷን ጠይቃትና ሐሳቧን እንረዳው። እስኪ እንረዳና ከዛ ሌላ ነገር ካሰበች ስለኛ እናስቆማታለን። ስቻችን እሷ እስክመጣ እና ሩታ ያለችበት ሁኔታ ነው በጣም የሚያሳዝነው ታውቃለህ። እሺ ይሄን ነገር ሰምታለች ግን ሳሰማ ይቀራል ብለሃል። በእናትህ ሰምታለች። በቃ ያለችበት ሁኔታ ጥሩ አይደለም ይመስለኛል። በጣም ደብሯታልና እየተጨቃጨቁ ነው ከአብርሃም ጋር እቺ ከመጣች በኋላ ማለት ነው ጓደኛው ስለ ምን አለ መሰለህ ሴት ልጅ ኤክሱ ከመጣች በኋላ በቃ ማይሆን ነገር ውስጥ ግን ብላ ነው ሄደችው ታውቃለህ። እንደውም ከሴት ልጅ እኛ ወንዶች ጠንከር እንዳለን ትንሽ ወንድ ልጅ ይሻላል ከሴት ልጅ። ሴት ልጅ ደግሞ ታውቃለህ ስስ ነው። አሁን ሩታ ሰምታ ከሆነ ቢያንስ ራስ ማድረግ አለ ገብቷል። ያ ነገር እንዲሆን እኛ አንፈልግም። ከባድ ነው። ሁለታቸውንም እንወዳቸዋለን። በቃ እንድትለቀውና በቃ ያለውን ነገር እሱ ላይፉን ጀምሯል ለፈጣሪ ሰጣ በቃ እንድትሆን እንፈልጋለን። ሌላ ነገር ከሷ ምንም ነገር አንፈልግም። በቃ ልጅቷ ተረጋግታ ከሰው ትውጣ ነው በቃ ምንም ከሱ ሌላ ዓላማ ካላት ትናገራለች። ጓደኛዋን እንጠይቃታለን። ትክክል። ሌላ ዓላማ ካላት እንጠይቃታለን። ለምን በይሳት እንደመጣች እስቲ እሱን ነገር ብናቅ ይሻላል። እሱን ነገር እስከማለት ትንሽ እንጠብቃትና ያው እሷ ታቋለች ቦታው የመጣች ነው ቃል ሰላም ነው አረብሽ በካሜራ እንትን ብለናል። ችግር የለውም አይደብረኝም። እና አንዳንድ ነገሮች እንጠይቅሽ ነው ስለ ጓደኛሽ ማለት በጣም ይፈልገናት ነበር እሷን አተናታል። በአጋጣሚ ነው እሱ አውቀዋለሁ ጓደኛዋን አውቃታለሁ ምናምን ብሎ እንትን ያለን እና አንዳንድ ነገር እንጠይቅሽ ነው። ችግር የለውም። ምንድን ነው የምትጠይቁኝ? ስለሷ ምንድን ነው የምትጠይቁኝ? እኔ ታውቂኛለሽ? አውቃለሁ። እኔም ባይን ነው የማውቅሽ። የሷ ጓደኛሽ እሱ ነግሮኛል። እዛ እሷ በጣም ፈልጋት አጣናት ተደብቃለች መሰለኝ የለችም እንደሆነ አላውቅም። ብቻ አላማዋ እንደሆነ አላውቅምና የማይሆን ነገር አንድ ነገር ልንገርሽ እኔ ስልሽ አሁን አንድ ሁለት ፍቅረኛሞች ይኖራሉ ገብቶሻል። የሆነ ሰዓት ፌል ሊሆን ይችላል ገብቶሻል። አሁን ጓደኛችን በቃ የራሱን ትዳር ጀምሯል ገብቶሻል። እሷ የራሷን ላይፍ እየኖረች ነው አይደል? በዛው በቃ እንድትተው ነው የምንፈልገው ገብቶሻል። አሁን እሷ ከሰማች ኢሚዲየትሊ ሁለቱ ሊጣሉ ይችላሉ። እኛ ደግሞ እንዲጣሉ አንፈልግም። ኦሬዲ ይሄ ልጅ ጓደኛችን የራሱን የሆነ ላይፍ ጀምሯል። ለምን ትበጠብጧለች? ለምን መጣች? ምን አስባ ነው የመጣችው? ይሄን ነግሪኝ ነው የምፈልጉት። ያው መጀመሪያ እሷ ዩኒቨርሲቲ ነበረች። እሱ ግልጽ ነው። መጀመሪያም ፍቅረኛሞች ነበሩ እና አልተለያዩም ነበር። ያው በላዩ ላይ እንደዚህ አይነት ነገር ሲያደርግ ሰምታ ነው የመጣችው። እንዴት ሳይለያዩ እሱ ሌላ ነገር ያደርጋል? ኦሬዲ እኮ እሱ ትዳር ውስጥ ነው ያለው። አልፈለጋትም። ስላልፈለጋት የሚወዳትና የሚያፈቅራትን ሴት አገኘ አይደል? ስለዚህ ከሷ ጋር እየኖረ ነው። አሁን እሷ ምን አስባ ልመጣቻለች? አልበት ትዳር ውስጥ ያለን ሰው እንዴ ነው በጠብጫው አንቺ ለምሳሌ ሁለት እንፋቀሩ ሰው ትዳር ውስጥ ያሉት ልክ ነህ። ትዳር ውስጥ ነው ያሉት። ግን እሷንም ልትረዷት ይገባል። እዚች ጋር እሱ አምና ነው አይደል? ፍቅረኛዋ ነው አምና ነው ዩኒቨርሲቲ ሄደችው አይደል? እዚች ጋር ስምምነት ሊኖራቸው ይገባል። ተማምነው ነው ታውቃለህ። ዩኒቨርሲቲ ገብታ ተምራ እቅድ አላማ ነበራቸው መጀመሪያ ማለት ነው። ህልም ነበራቸው አብረው የመኖር ማለት ነው። እና ብዙ ህልም የነበራቸው ነገር ነበርና ብዙ ህልም አላቸው ከሱ ጋራ እና ዩኒቨርሲቲ በሄደችበት ታይም ነው መጋባታቸውን ላይ ሰማችሁ ማለት ነው። ተጣልተዋል እኮ አቁመዋል። ተጣልተዋል ጭራሽ አልተጣሉም። ኧረ አቁመዋል እንጂ ቆየ እኮ ጓደኝነታቸው አልተጣሉም ነበር። ጓደኝነታቸው አልተቋረጠም ነበር። እርግጠኛ ነሽ? አዎ እርግጠኛ ነኝ። እንደ ጓደኛዬ ናት እኮ በረንበሩ እኮ ብዙ ሰው እያስፈራራ ስለሆነ ላሳያችሁ አልችልም። እኔ ሁላ ባገኛት ማለት ነው እናቴን ነው ምንሽ አስቀይማታለሁ። እናቴን አስቀይማታለሁ። ለምን ማለት አስቀይማት? የሰው ላይፍ እኮ ልበጠብጥ ነው የመጣችው እንጂ ልጅ ለምን ከህይወቱ ትውጣ እንዴ? እውነት አላት እኮ ምንድነው እውነቷ? ተዋት አይደል? በቃ ከተዋት እኮ መተው ነው። ሌላ ላይፍ አትኖርም። ዝም ብሎ መተው አለ እንዴ? እንዴት አትወደውን ሰው ምን ልበጠብጥ ከዛ ደስተኛ ትሆናለች በዛ። ምክንያቱም መጠየቅ አለባት እዚች ጋር። እሺ የት ነው ያለችው? ለምን አትነግሪንም? እሱ ያለችበት መንገር አልችልም። ምክንያቱም ብዙ ሰው ነው እያስፈራራትና ማንንም ያስጨነቃት ነው። ልናወራት እኮ ተደብቀኛ ልናወራት እንፈልጋለን። ለምን ብዙ ሰው እያስፈራራት ነው? ማንንም ያስፈራራት የለም። ስለሚያሰጋት ተደብቃለች። ድንገርሽ ማንንም ያስፈራራት የለም። እናስቀይማታለን። እናቴን ነው ምንሽ የተደበቀች ጥፋተኛ ሰው ነች። እዚህ ጋር ማስቀየምን እኮ እዚህ ጋር እኮ ምንም የሚያመጣው ነገር የለም። እና ላይ ተባጥብጦይ በሷ እሷም እውነት አላት እኮ። ምንድነው እውነቷ? ጓደኛዬም እኮ እውነት አላት ታውቃለህ። እንዴት ነው ከኋላዋ እንደዚህ አይነት ነገር ሊያደርግ የሚችለው? እሱ እውነት ቢኖር አሰማሽ። እውነት ቢኖራት አትደበቅም ነበረ።
እስኪ ወንድ ከሆነ ትምጣና አገናኝና አሁን አንቺ ያለን ለራሷ ያሰጋታል ለምን ታውራ አላሳያችሁ ያለችበትን ቦታ እኔ ፈልጋታለሁ አላሳያችሁ እኔ ላወራት ፈልጋለሁ ጓደኛዬ ያሳስባታል ይኸውልህ ምንድነው የሚያሳስባት እኔ ለሱ የሚያሳስበኛል እኔ እሱ ሊወስ ያሳስበኛል ወንድ ነኝ እኔ እሱ ነገር ያሳስበኛል አውቀዋለሁ ስለዚህ ወይስ ለሷ በቃ እኔ አታውቅኝ ወይስ ያወራት እኔ ማርያም እኔ አይውልሽ እኔ ሁለታችሁም ላስቀይማችሁ ይችላል ማርያምን ነው የምልሽ ያለችበትን ቦታ አሳይኝ በሰላም እናወራት ይሄ ነገር ምትፈልጊ ከሆነ ማለት ነው አይ ምንም አይመጣብኝም ማርያምን ስልሽ እሷም እኮ ማለት ነው እውነት አላት ታውቃለህ አይደል ተለያይተዋል በቃ ተለያይተዋል እንዴት ሳይለያዩ እሱ ላይ በቃ ትዳር ጀመረ አይደል የራሱ ነው እየኖረ ነው ተጣልተው ምናምን በስርዓት በቃ ይተፋታል ተለያይተዋል ወይኔ ባርናባስ የሀገር ያወቀው አይደል እንዴ ማርያም ተለያይተዋል ለምን አትሆም ልጅ ነው መልካውን ትዳርን በጠብጠው ትዳራቸው በሰማይ ሰዓት ነው የመጣችው ይኸውልህ እንደነገርኩ ግቢ ነበረች እኛ እኮ እሱ ይኸውልሽ እንዳይሰማ ብዙ ነገር ሽፋን እያደረግን ነው ማርያምን ነው የምልሽ እሱ ከሰማ ይኸውልህ አይምሮ ሁላ ሌላ ነገር የሚያስበው እሱ ሩታ እሷን ማጣት አይፈልግም በቃ ሩታን ማጣት አይፈልግም እሷም እኮ ምክንያቱን መስማት ትፈልጋለች ከሱ አይፈልጋትም ተነጋግረው እኮ ድሮ ያቆሙ ነገር ነው በአዲስ መልክ የሚያወሩት አሁን በአዲስ መልክ ይሄ ነገር ምንድነው አልተለያዩም ይኸውልህ እኔ የምነግርህ ነገር ስማኝ እኔ ስለ ሁለቱ በደንብ አድርጌ ስለማቅ ነው ስለ ጓደኛዬ እንደዚህ ፊት ለፊታችሁ ቆሜ ልከራከር የምችለው ማለት ነው እሺ ለምን አንቺ ማሳየት ከበደሽ እኔ አሁን እሷን ብናወራት ለህይወቷ ያሰጋታል ምንድነው ያሰጋት ይሄንን ነው መጥፎ ሐሳብ አስባ ነው የመጣችው ልጅቷ ሲጀመር ማለት ነው ጭራሽ መጥፎ ሐሳብ አላሰበችም ይኸውልህ ፍቅረኛዋ ነበር አይደል ነበረ ስለዚህ ማውራት አለባቸው ምንድነው የሚያወራው በመሀል ሁለቱ ማውራት ያለባቸው ነገር አለ ተቀጨ ልጅ እኮ ላይፍ ጀመረ ህይወት ጀምሯል እኮ አሁን አዲስ ህይወት እስቲ በራስሽ አስቢ ህይወት እኮ ጀምረዋል እንዴ መነጋገር ያለባቸው በራስሽ አስቢ አንዴ ላስማ እሺ አሁን ልጅቷን አገናኝም በስርዓት በጸባይ በትግስት ላውራት ልጅቷን ይኸውልህ እኔ ለጓደኛዬ ያሳስበኛል ምን እንደሆነ ታውቃለህ በሰላም እኮ ነው አይደል ሰላማዊ በሆነ መንገድ ነው የምናወራት በቃ ጓደኛዬ ናት አይደል አንድ ነገር እንድትሆንብኝ አልፈልግም ገብቶኛል ይገባኛል ግን አንቺ አገናኝተሽ ምን ችግር አለ በሰላማዊ መንገድ ብናወራት ምክንያቱም ከጀርባው የሆነ ከባድ ዓላማ ነው ያላት እኔ ስለማቅ ነው ልጅቷ አንቺ ሚስጥር አወጣለሁ ምናምን ያለች ምን አይ ሚስጥር በሰላም አንድ ፈታችሁ ከልጁ ጋር ከባድ አጀንዳ ከባድ ዓላማ ይዘህ መጣችሁ ስለማጣቁ ነው አንተ እኔ ወልሽ ሌላ ነገር አለባቸው ምን ሌላ ነገር አስባለሁ ሁለቱ መፍታት ያለባቸው ነገር አለ እኛ እናናግራት መጀመሪያ ከኛ እናገናኝ እሱ እኮ ጭራሽ ሊያያት አይፈልግም እንዴ ነው እሱ ቀጥታ እኮ ከቻላችሁ እሱና እሷን አገናኙና መነጋገር ያለባቸው ነገር ይነጋገሩ ሊያገኛትም ሊያያትም አይፈልግም ትዳር ጀመረ እኮ ስለዚህ እናንተ ማትፈልጓት በቃ ለምን ማፈልጋት እሺ አሁን እሱ አግኝ ተገናኙን በል ሩታ ደስ ያጣው ነው ከሱ ጋር ሲገናኙ አብርሃምና እሱ የድሮንቱ ሲገናኙ ምንም ታስብችልሽ እሱ ልታስብ ትችላለች አታስብም እኮ አይደለም እኔም እኮ አስባለሁ አላስብም ሳይሆን ግዴታ ደግሞ ሁለቱ መሀል ላይ ያለው ነገር አለ የሆነ ነገር ምንም ሁለቱ መሀል የሆነ ነገር አለ ያለፈ ታሪክ ሊሆን ይችላል ግን ሁለቱን መነጋገር ያለባቸው ነገር አለ ይገባሃል እዚች ጋር ሁለቱ እኮ ተነጋግረው ቀጩት እኮ የዛኔ ቀጭታው ሁለቱ ተነጋግረው ፈቱ ገብቶሻል እሱም የራሱ ነው እስከማውቀው ድረስ እሷም እስከምታውቀው ድረስ አልተለያዩም እንዳልተለያዩ ነው የምታውቀው ትዳር ጀምሮ እየኖረ ለምን ትበጠብጠዋለች ለምንድን ነው አንቺ ማሳየት ይከብድሽ ለኔ ለምትሰይኝ እኔ እሺ ተፋሳዩሽ እኔ ያለችበትን እኔ ላናገር በሰላም የምንገናኝ ትንሽ ሌላ ነገር ሳታደርግ ሌላ ነገር የሆነ ምን መጥፎ ነገር ሐሳቧን ምን እንዳሰበች እኮ ነው ግራ የገባኝ ገብቶሻል አይደል እኔ መጥፎ ነገር አስባን የመጣችሁ ያን ነገር ነው እንድታንጸባርቅ እኔ አልፈልግም እኔ ጓደኛዬም ሩታም ጓደኛዬ ናት አብርሽም ጓደኛዬ ናት ጓደኛ እንደሆነች አክል ማለት ነው እንደሆኑ ሁለቱም ያንተ ጓደኞች ናቸው አይደል እሷም የኔ ጓደኛ ናት እኔ አንተ ለጓደኛ ወክለ እንደምትከራከረው እኔ ሞክዬ ነው መከራከር እኔ እኮ እዚህ ጋር ቁም ነገር እኮ ነው እያወራሽ እኔ ልጅቷን ማለት ነው በሰላማዊ መንገድ ላናግራት እያልኩሽ ነው ለምን እንደኛው እንዳንቺ እንደምናወራው እንደምን እንደዚህ አታወራ ለምን ለኔ ለምን ማገናኘት አከበደሽ አንቺ በቃ እኔ ማገናኘት አልፈልግም ለምን በቃ አላገናኛችሁም ለምን ማታገናኝ ምንድነው የከበደሽ ነገር አንቺ በቃ እሷን ማግኘት አትችሉም እሺ እሱ ይቀር በቃ እኔም ብቻ ሳይ ይሄን እንፈልጋለን ማርያምን ለምንድነው እሷን አገናኘኝና ላናግራት በሰላማዊ መንገድ ላናግራት ሌላ ለምን ማገናኘት ከበደሽ አንቺ አላገናኘም ለምን ማታገናኝ አይ ችከማታ አንቺ ነው ችግር ተሳይ አንቺ ታገናኝ እንቶኛለሽ ክብርሽ ቀንሳ ስለማላገናኝ የኔ ክብር ስለሚቀንስ ሳይሆን ጓደኛዬ ስለምታስብ ጓደኛዬ የምትይው እኮ እኔም እኮ ጓደኛዬ ነው ሁለቱም ጓደኞቼ ናቸው አይደል ላይ ጀመሩ ጓደኞቼ እንደምትከራከራ ነው ክርክር አይደለም ምን ያስኩት እሷ የሰውን ትዳር ልትበጠብጥ ነው የሰማሽ ነው
ከቻልኩ ሁለቱን ተፈቀሩ አድርግ በቃ ደስተኛ ትሆኛለሽ ይዤ ካልሄድ ምን ያለው ለምን ነው ይዘሽ መጥቶ በቃ እኔ አላሳየም እሷ ያለችበት ለምን አላወራትም እኔ ግን ይኸውልሽ እናቴን ሁለታችሁን መስቀልማችኋለሁ ሌላ ነገር የምታረግ ከሆነ አንድ ነገር ባይባት ኪዳነ ምህረትን እገላታለሁ እናቴ ትሙት እኔ እገላታለሁ ልንገርሽ ማርያምን አንድ ነገር የሆነ ነገር ብታረግ ጓደኛዬ ላይ ሩታ የሆነ ነገር ሆነች ብባል ብሰማ እኔ አልፈታሽም አንቺ ሁላ እኔ አልሰማሽም የሁለቱ ነፍሶች ያሳስበ ማገናኘት ከበደሽ አው ለማውራት ሁለቱ እንዲገናኙ ብቻ ነው እስኪ እሷ የምትፈልገውን ነገር ሐሳቧን እስኪ ከዚህ በኋላ ነው እንዲያውም እንድጠሩኝም አልፈልግም እሷ የሆነ ነገር ታድርግ ከዚህ በኋላ እንድጠሩኝም አልፈልግም ምን ችግር አለው ነገር ያላችሁ መስሎኝ ነበር የመጣሁት ስለዚህ ጓደኛዬንም ስለሚያሰጋት ከዚህ በኋላ እንዳጠሩ እኔ የትም